የሐሚን ታላቅ ወንድም በሞተበት ቀን ልጁ እናቱን የሰራችለትን ምግብ ቁጭ ብሎ በዝምታ እየበላ ሳለ በድንገት ከፊቱ ባለው ግድግዳ ላይ ቁጥር ቆጠራ ሲታይ ተመለከተ። በድንጋጤም ተውጦ ድምፁ እየተንቀጠቀጠ እናቱን አንዳች ነገር ይታይሻል ብሎ ጠየቃት። ነገር ግን እናቱ ምንም ያልተለመደ ነገር ያላየች ይመስላል። በባዶም ስሜት መለሰችለት። መጀመሪያ ላይ ሐሚን ዝም ብሎ የታየው ቅዠት መስሎት ነበር። ነገር ግን በቀጣዩ ቀን በትምህርት ቤት እናቱ የሰራችለትን ሳንዱች አንድ ጉርሻ እንደጎረሰ ያ የቁጥር ቆጠራ በክፍሉ በር ላይ በግልጽ ታየ። ሐሚን ደንግጦ የአይን ሐኪም ጋር ቢሄድም ሁሉም ሐኪሞች ምንም አይነት ችግር ሊያገኙበት አልቻሉም። ከዛን ቀን ጀምሮ ማንኛውንም ነገር በሚመገብበት ጊዜ ሐሚን ሳያውቀው ያ እንግዳ ቁጥር ይመጣ እንደሆነ ዙሪያውን መቃኘት ጀመረ። ከዚያም ቀስ በቀስ አንድ የሚያስፈራ ነገር ተረዳ። ቁጥሮቹ ሁልጊዜ አይታዩም። የሚታዩትና ቆጠራም የሚጀምሩት እናቱ ራሷ የሰራችው ምግብ በሚበላበት ጊዜ ብቻ ነበር። እነዚህ ቁጥሮች ሐሚን ምግብ እየበላ ሳለ ትኩረቱን ይሰርቁት ነበር። በድንገት ሐሚን በህመም ቀጭን ጩኸት አሰማ። እናቱ ምንም እንዳልተፈጠረ ሁሉ ድምጿን እንደወትሮ አድርጋ ጨዋታን አቁም፣ ምግብን ቶሎ ጨርስ አለችው። መጀመሪያ ላይ ሐሚን ብዙም ግድ አልሰጠውም ነበር። እንዲያውም ነገሩ ትንሽ አስደሳች ሆኖ አግኝቶት ነበር። ነገር ግን በአንድ ምሽት ከዚህ ዓለም በሞት የተለየውን አባቱን በህልሙ አየ። አባቱ ሐሚን ገና ጨቅላ እያለ በጨጓራ ካንሰር ቢሞትም ሁልጊዜም እንደሚጠብቀው ነገረው። በህልሙ ሐሚን እየሳቀ ምግብ ሲበላ ቁጥሮቹ እንደገና ታዩ። አባቱም ቁጥሮቹን ማየቱን ሲረዳ ሐሚን በድንጋጤ ደነገጠ። አባቱ ይሄ የአምላክ ፍቃድ ወይም ቀልድ እንዳልሆነም ነገረው። ይህ ቁጥር 0 ከደረሰ እናትህ ትሞታለች አለው። ከዛን ጊዜ ጀምሮ ሐሚን ቤት ውስጥ ላለመብላት መሞከር ጀመረ። እንዲያውም እናቱ የሰራችለትን ምግብ ወደ ሥራ ይዞ መሄድም አቆመ። አንድ ቀን በጣም ተርቦ ስለነበር እናቱ እንደታመመችና ምግብ መስራት እንዳልቻለች በመዋሸት ከጓደኞቹ ጋር ለመብላት ወጣ። ስለ እንግዳው ቁጥርም ሲነግራቸው ጓደኞቹ ለእናቱ እንዳይነግራት መከሩት። ምክንያቱም እናቱ ልትደነግጥና አልፎም ተርፎም ታሪኩን ላታምነው ስለምትችል ነው። አንደኛው ጓደኛው ከእናት ጋር እየኖርክ የእሷን ምግብ መብላት አለመቻለ በእውነት የሚያሳዝን ነው ብሎ በፈገግታ ተናገረ። ሌላኛው ጓደኛ ደግሞ ዝም ብለ ውጪ ብላ ብዙም የምታስበው ነገር የለም ሲል መለሰለት። በጓደኞቹ ምክር በመመራት ሐሚን እናቱን አንሲንን በየቀኑ ውጪ ወጥተው እንዲበሉ መጠየቅ ጀመረ። ነገር ግን ይህ ለእናቱ ነገሮችን በጣም አስቸጋሪ ያደረገባት። ባሏ በወጣትነቱ ሞቷል። ታላቅ ልጇም አልፏል። አንሲን ደግሞ ኑሮዋን ብቻዋን እየመራች ሐሚንን ማሳደግ ነበረባት። ስለዚህ በየቀኑ ውጪ መብላቷ ለእሷ ወጪው በጣም ከባድ ነበር። ሐሚን ቤት ውስጥ ላለመብላት ሁልጊዜ ምክንያት ሲፈልግ በማየቷ አንሲን ምንም ባትናገርም በጣም አዝና ነበር። ሐሚን እናቴን መጠበቅ ከፈለጉ ከእርሷ ርቄ መሄድ አለብኝ ብሎ ለራሱ ነገረው። ለብቻው ለመኖርም ሲል ሱኤል የሚገኝ ዩኒቨርሲቲ ለመግባት በቁርጠኝነት ሰራ። በጥረቱም ግቡን አሳካ። የሚሄድበትም ቀን እናቱ ስታዝንና ስትጨነቅ በማየቱ እናቱ የሰራችለትን ምግብ በብዛት ለመብላት ሞከረ። በስተጀርባ ያሉት ቁጥሮችም በዝምታ 138 መሆናቸውን ያሳዩ ነበር። 13 ዓመታት አለፉ። ሐሚን ከዩኒቨርሲቲ ተመርቆ ሱኤል ውስጥ በአንድ የማስታወቂያ ድርጅት ውስጥ ስራ ጀመረ። የሥራ አካባቢም በጣም ጥሩና ተስማሚ ነበር። አንድ ቀን ሐሚን በቪዲዮ እያየ ምግብ መስራት ሲለማመድ ሳለ የፍቅር ጓደኛው ሪዮን ወደ ቤት ገባች። ፍቅረኛውም ሪዮን ሐሚን የዕድሜ ባለጸጋ ሴቶች የምግብ አሰራር ቪዲዮ ሲመለከት አይታው ግራ ተጋባች። እርሱም እናቱን ስለናፈቃት እንደሆነም ነገራት። ሪዮን ሄዶ እናቱን እንዲጠይቃትም ስትመክረው ሐሚን ወዲያውኑ ወሬውን በመቀየር የሰራውን ምግብ እንድትቀምስለት ጋበዛት። ሪዮን የቤተሰብ ፍቅርና የቤት ውስጥ ጣፋጭ ምግብ በጣም የምትመኝ የወላጅ አልባ ልጅ ነበረች። በዚያው ቅስፈት ሪዮን በድንገት የሐሚንን የመታወቂያ ፎቶ አየች። ሐሚን በቁም ነገር የታከለበት ቀልድ እየቀለደ አንዳች ያልታሰበ ነገር ቢፈጠር የሚሆነው ጥሩ ፎቶ ማዘጋጀት አለብሽ፣ ያለበለዚያ የምትጠቀሚበት አንድም ፎቶ አታገኝም አላት። እርሷም እየሳቀች ለምን ሁልጊዜ በጣም ርቀት አስባለሁ ብላ ጠይቀችው። በመቀጠልም ፎቶውን የት እንደተነሳ ለማወቅ ጓጓች። ሐሚን በለስላሳ ድምፅ የሰው ልጅ ሕይወት ገደብ አለው፣ ምን እንደሚፈጠር ደግሞ ማንም አስቀድሞ አያውቅም ሲል መለሰላት። ሪዮንም ዝም አለችና በጥርጣሬ ሐሚን ከኔ የምትደብቀው ነገር አለ ብላ ጠየቀችው። እርሱም ዝም ብሎ በመሳቅ ብዙም አታስቢ፣ ትኩረትሽን ምግብሽ ላይ አድርጊ አላት። በቀጣዩ ቀን እናቷ አንሲን ሱኤል ውስጥ ቤት የማጽዳት ሥራ ትዕዛዝ ደረሳት። ስራዋንም በፍጥነት አጠናቃ ወደ ልጇ ቤት ጎራ አለች።
ሪዮን በሩን ስትከፍትላት በጣም ተገረመች። የልጇ ፍቅረኛ መሆኗን ስታቅም ከገጠር ያመጣችውን ጣፋጭ ምግብ በፍጥነት አቀረበችላት። ሪዮን በመጀመሪያ ጉርሻ በሃሚን እናት የምግብ አሰራር ጥበብ ሁሉ ሙሉ በሙሉ ተማረከች። ሪዮን ስለ ማንነቷም ወላጅ አልባ መሆኗንም በግልጽ ብትናገርም አንሲ ምንም አልናቀቻትም። እንዲያውም አጽናናቻት። ሁልጊዜም ምግብ እንደምትልክላት ቃል ገባችላት። ሪዮን በጣም ተነካች። የወደፊት አማታ የምታሳያትን ፍቅር ከልብ ወደደችው። በአዲስ ዓመት ዋዜማ ሃሚን እና ሪዮን አዲሱን ዓመት በጋራ ለማክበር ወደ አደባባይ ወጡ። የሃሚን ጓደኞች ለሪዮን የጋብቻ ጥያቄ እንዲያቀርብ በጋራ ረዱት። እርሷን በጣም ተነካችና ወዲያውኑ እሺ ለማለት ጓጓች። ነገር ግን ጥቂት አመነታችና አንድ ቅድመ ሁኔታ ቀረበች። እናቱን አንሲንም ወደ ሱኤል አምጥተው አብራቸው እንድትኖር ፈለገች። ድምጿንም ዝቅ አድርጋ እያየችው ከዚህ በፊት እንደተናገረችው ሁልጊዜም የደህንነት ስሜት እንዲጎላላት የሚያደርጋት ቤተሰብ እንደሌላት መሆኑን ተናገረች። ይሁን እንጂ አሚን ሳያውቀው በደመ ነፍስ ጥያቄዋን ውድቅ አደረገው። ሪዮን ግን እውነተኛ ቤት እንዲኖራት ብቸኛው ዕድል ጋብቻ መሆኑን በጽናት ገለጸችለት። ይህን ካለች በኋላ ፊቷን አዙራ ሄደች። አሚን የጋብቻ ጥያቄውን አበላሸው። በጥልቅም ተጸጸተ። ነገር ግን ወደ ውስጥ ለመግባት ስላልደፈረ ሌሊቱን ሙሉ በሩ ላይ እንደ ዘበኛ ቆሞ አደረ። እንደ እውነቱ ከሆነ ሪዮን ብዙም አልወቀሰችውም። ነገሮችን በግልጽ ለመነጋገር ቆይቶ ቢሮ እንዲመጣም ነገረችው። አሚን እፎይታ አግኝቶ ትንፋሽ ሲያወጣ ሆዱ በራብ ይጮህ ጀመር። የእናት እጅ የሚል ስም ያለውን የታሸገ ምሳ ለመግዛት በአንድ ሱቅ በኩል ጎራ አለ። የምግቡም ጣዕም ጥሩ ቢሆንም እናቱን ግን ማለቂያ በሌለ ሁኔታ እንዲናፍቃት አደረገው። ሪዮንን ለማግኘት ሄዶ ስለ ቁጥር ቆጠራ ሁሉንም ነገራት። ሪዮንም አይኖቿ ውስጥ መረዳት እየታየ ሃሚን የተናገረውን አመነች። ይሁን እንጂ አሁንም በለስላሳ ሁኔታ እጁን ለቀቀችው። እናትህ ትሞታለች በሚል ፍርሃት ብቻ አብረሃት የመብላትና ከጎኔ መኖር አልፎም ተርፎም አብረሃት የመቆየት እድልን ራስ እየነጠክ እንደሆነ በለስላሳ ድምፅም ነገረችው። ይህ ጨካኝ ዕጣ ፈንታ ሳይሆን አንተ ራስ ጭንቅላትን ራስ ያሰርክበት እርግማን እያደረግከው ነው አለችው። ሪዮን አሁንም ከቤተሰብ ጋር መኖር ትፈልጋለች። ሃሚን የእርሷን ሐሳብ የምትቀበል ሌላ ሰው በቅርቡ እንዲያገኝ ተመኝታ ለመሄድ ተነሳች። ከዚያም ወዲያውኑ ሪዮን ለአንሲ ለእናቱ ደወለች። በሌላኛው መስመር እናቱን አጽናናቻቸው። በጣምም እንዳይጨነቁ በጥሩ ሁኔታም እንዲኖሩ ነገረቻቸው። ድምጿም ሞቅ ያለና ቅንነት የተሞላበት ነበር። አስቸጋሪ አማኝ ሳይሆን እናት መሆን እንደምትፈልግ ገለጸችላቸው። ስልኩንም ካቋረጠች በኋላ አንሲን ለልጇ አጭር የጽሑፍ መልእክት ላከችለት። ሆኖም ስልኩ ዝም አለ። ሃሚን ምንም መልስ አልሰጠም። ህመሙንም ለመርሳት ራሱን በሥራ ውስጥ ቀበረ። የቡድን መሪውም የዶሮ እግር የምትሸጠውን ሴት ለድርጅቱ የማስታወቂያ ሞዴል እንድትሆን እንዲያሳምናት ጠየቀው። የዚህ ሱቅ ባለቤት በጣም አስቸጋሪ ስለነበረችና ጎረቤቷ ደግሞ በመሳደብ የምትታወቅ ስለነበረ ባልደረቦቿ ሁሉ ተስፋ ቆርጠው ነበር። ሁሉም ሰው በሐሳቧ ተቸግሮ ሳለ ሃሚን በድንገት ተነስቶ ስራውን ተቀበለ። ወዲያውኑ ወደ ሥራ ገባ። ነገር ግን በዶሮ እግር ሱቅ ባለቤት ተባረረ። ይህ በኃይል ሳይሆን ቀስ በቀስ በመግባት የሚሳካ ረጅም ትግል መሆኑን አወቀ። ሃሚን በጽናት ከሱቁ ፊት ለፊት ለመቀመጥ ወሰነ። ካልተቋረጠ ጥረት በኋላ ወደ ውስጥ እንዲገባም ተፈቀደለት። በማገልገል ብቻ ሳይሆን በማጽዳት ስራውንም ያግዛቸው ነበር። በመጨረሻም ባለቤቷ ልቧ ረክቶ አብረው ለመስራት ተስማማች። ይሁን እንጂ በስራው መብዛት ምክንያት የሃሚን ጤንነት መታወክ ጀመረ። የሥራ ባልደረቦቹም ስለ ደህንነቱ እየጠየቁት እንዲያርፍ መልእክት ይልኩለት ነበር። ሪዮን ከሃሚን ጋር ከተለያየች በኋላ ስራዋን እንደወትሮ ቀጠለች። ምንም እንኳን ስራዋ ባይጎዳም ሕይወቷ ግን ጥንካሬ እንደጎደለው ይሰማትም ነበር። በዚያው ቅስበት በአንድ የሥጋ መሸጫ ቤት አጠገብ አለፈች። ትዝታዎቿን በአይምሯ ተመላለሱ። ከዚህ በፊት እርሷና ሃሚን እዚህ ቦታ ብዙ ጊዜ ይመጡ ነበር። ጎመንም ውድ ስለነበር ምግብ ቤት ውስጥ ሰላጣ ብቻ ነበር ያለው። ሪዮን ግን ስጋ ትወድ ነበር። ሪዮን የስጋ ጥቅል በጣም ትወድ ነበር። በዛን ጊዜ ሃሚን ወዲያውኑ ከሱቅ ወጥቶ ሮጦ ከጥቂት ደቂቃዎች በኋላ ስጋውን የሚጠቀልልለት ቅጠል ይዞ ተመለሰ። በዚያው ቅጽበት ሃሚን ቤት ውስጥ ሾርባ ለመስራት ግብዓቶችን ገዝቶ ነበር። ነገር ግን የሾርባው ጣዕም በጣም መጥፎ ነበር። በድንገት የቤቱ ደውል ተደወለ። በሩ ላይ ቆመችው ሪዮን መሆኗን ማመን አቃተው። በፍጥነትም ወደ ውስጥ እንድትገባ ጋበዛት። ሪዮን ጥንዶች የሚለያዩበት ዋነኛው ምክንያት
አንዱ የሌላኛውን የአመጋገብ ዘይቤ መታገስ አለመቻላቸው እንደሆነም አንድ ጥናት አነበብኩ አለችው። ፈገግም ብላ ያ ቢሆንም እንኳን አሁንም በየቀኑ ስትበላ ማየት እፈልጋለሁ አለችው። እርሱም በለስላሳ ድምፅ እንደሚወዳት ነገራት። እርሷም እንደምትወደው መለሰችለት። ሬን አፕሮን አድርጋ ወጥ ቤት ውስጥ ስራ ጀመረች። በብላትም ስታበስል ሲያያት አሚን ተገርሞ ከዚህ በፊት አብስለሽ አታውቂም አልነበር እንዴ ብሎ ጠየቃት። ሬን ከኢንተርኔት እንደተማረችን ብትዋሽም በእውነቱ ግን ያስተማረቻት እናቱ አንሲን ነበረች። አሚን አንድ ጉርሻ ቀመሰ። የሾርባውም ጣዕም ልክ እንደ እናቱ እንደምትሰራው አይነት በመሆኑ ልቡ በደስታ ተሞላ። የከንፈሮቹም ዳርቻዎች ተንቀጠቀጡ። ሬንም ለሃሚን በጣም ራስ ወዳድ ስለነበረችና ስለ እርሱ ስላልተረዳችው ይቅርታ ጠየቀችው። ሃሚን በፍጥነት እጇን ያዛትና ከእናቱ ለረጅም ጊዜ ተለይቶ ስለኖረ በድንገት አብሮ መኖር ሊቀበለው እንዳልቻለ ነገራት። ነገር ግን ወደ ቡሳን እየሄዱ እናቱን በየጊዜው መጎብኘት እንደሚችሉ ነገራት። ሁለቱም ተያይተው ፈገግ አሉ። አለመግባባቶቻቸው ሁሉ ተወገዱ። በቀጣይ ቀን ሬን ለሃንሲ መልእክት ላከች። ሾርባውን ልክ እንደ አሰራሩ በትክክል ሰርታ እንዳበላችውን በደስታ ነገረቻቸው። አንሲም በዚህ በጣም ተደሰቱ። እንዲያውም የባቄላ ቅጠል ኪምቺ እንዴት እንደሚሰራን በዝርዝር መሯት። ሃሚን ቀምሶ እርካታውን መደበቅ አልቻለም። ወዲያውኑ ይህንን ምግብ ከየት እንደተማረችም ጠየቃት። ሬንም በብሩህ ፈገግታ የባቄላ ቅጠልን ብቻ አይደለም የምወደው በዓለም ላይ ያሉ ቅጠሎችን ሁሉ እወዳለሁ አለችው። ሃሚን እየሳቀ ታግተሽ ነበር እንዴ እያለ ቀለደባት። በመቀጠልም ከአሁን በኋላ በየቀኑ ምግብ እንድትሰሪልኝ ጋብቻ መመስረት አለብኝ የሚል በቁም ነገር የታከለበት ጥያቄ ያቀረበላት። በቀጣዮቹ ቀናት ሁለቱም ጠንክረው ሰሩ። በከፍተኛ የኪራይ ዋስትና ቤትም ለመከራየት አቀዱ። ደስታቸውም እንደዚህ እያለ ቀጠለ። አንድ ቀን ሬን እንደተለመደው ከአንሲ ጋር በስልክ እያወራች ሳለ እናትየው አንሲ ቤት በማጽዳት ስራ ላይ ነበሩ። ነገር ግን ብዙም ሳይቆይ በህመም መሬት ላይ ተዘረሩ። ሃሚን ይህንን ዜና ሲሰማ በጣም ደነገጠ። ወደ ቡሳንም ለመመለስ የሚችለውን ፈጣን አውቶቡስ ለመያዝ ተቻኮለ። ከቀዶ ጥገና ክፍሉ ፊት ለፊት ሆኖ ሲጠብቅ አክስቱ ምን እንደተፈጠረ እርሷም እንደማታቅ ነገረችው። የምታስታውሰው ከጥቂት ቀናት በፊት አንሲን ለስላሳ መጠጥ እንኳን መጠጣት የምግብ አለመፈጨት ስሜት ይፈጥርብኛል ብላ ማማራሯን ብቻ ነው። እናቱ ህመሟን ለረጅም ጊዜ ደብቃ እንደነበረም ታወቀ። ሃሚን ግራ ተጋብቶ ሳለ አባቱ የተናገረውን በድንገት አስታወሰ። ያ የቁጥር ቆጠራ 0 ሲደርስ እናቱ እንደምትሞትም ነግሮታል። ሃሚን ወዲያውኑ ከሆስፒታሉ ወጥቶ ወደ ቤት ሮጠ። ፍሪጅ ውስጥ እናቱ ራሷ የሰራችውን ምግብ አንድ ጉርሻ ቀመሰ። ቁጥሮቹም ከ120 ወደ 119 ሲቀየሩ ሲያይ በመጨረሻ ለጊዜው እፎይታ ተነፈሰ። በዚያኑ ቅጽበት አክስቱ ደውላ ሃሚን ወዲያውኑ ወደ ሆስፒታል እንዲመለስም ነገረችው። በሐኪሞቹ ወቅታዊ ጣልቃ ገብነት አንሲን ከአደጋ ተረፉ። ነገር ግን ጣፊያቸው 80 በመቶ መወገድ ነበረበት። ከአሁን በኋላ ስጋ መብላት አይችሉም። አክስቱ ከሄደች በኋላ በሆስፒታል ክፍል ውስጥ ያለው ሁኔታ በድንገት ከባድና የሚያፈን ሆነ። ሃሚን መቆጣጠር አቅቶት እናቱን መውቀስ ጀመረ። ምርመራ እንድታደርጊ በየወሩ ገንዘብ የምልከው ለምንድን ነው ብሎ ጠየቃት። እርሷ ግን አሁን አልሰማችውም ነበር። አንሲ በደካማ ድምፅ የመለሰችለትን ያንን ገንዘብ ሁሉ የቆጠበችው ሃሚን በሚያገባበት ቀን እንዲሆነው ተስፋ በማድረግ እንደሆነ ነው። እንዲያውም ወደ ሱኤል ለመመለስ እንዳይቸኩልና ከመሄዱ በፊት ፍሪጅ ውስጥ ያለው ምግብ እንዲወስድ ነገረችው። ሃሚን ግን የእናቴን ምግብ ሁልጊዜ በጣም ጨዋማና በጣም የሚያቃጥለው ማየቱ ብቻ ያሰለቸኛል ብሎ አጉረመረመ። ከዛም አንድ ጊዜ ዞር ብሎ ሳይ ፊቱን አዙሮ ሄደ። አንሲም ብቻዋን ቀርታ በዝምታ ወደ ጣሪያው እያየች ትዝታዎቿ ልክ እንደ አሮጌ ቁስል በድንገት ተቀሰቀሱባት። ያ የታላቅ ልጇ ሞት የተለየበትን አሳዛኝ ቀን ከዛ በፊት ባሏ ሞቶ ነበር። እርሷም ትንሽ ምግብ ቤት ብቻዋን በትከሻዋ ተሸክማ ነበር። ምንም እንኳን ከባድ ቢሆንም ህይወት ግን አሁንም ሞቅ ያለ ነበር። በዛን ቀን ልጇ እንደ ወትሮ ለራት በሰዓቱ ወደ ቤት እንዲመጣ ደወለችለት። የሚገርመው ግን ልጁ ሲመለስ መንገድ ላይ የትራፊክ አደጋ ደረሰበትና ዳግም አልተመለሰም። የሃሚንም ድምፅ በአእምሮ ውስጥ የሚያስተጋባ ይመስላል። ወቀሳና ህመም የተሞላበትም ነበር። ዝም ብሎ ምግብ ቢሆንም ያ ስልክ ባይኖር ኖሮ ምናልባት ታላቅ ወንድሙን ለመመለስ አይቸኩልም ነበር። ያም አደጋ አይከሰትም ነበር። እናቱንም ለማጽናናት ሃሚን ቁጭ ብሎ በትክክል መብላት ነበረበት። ነገር ግን ያ የቁጥር ቆጠራ በድንገት መታየቱ እጅግ እንዲጨነቅ አደረገው። እናቱን እነዚህ ቁጥሮች ታያለሽ ብሎ ጠየቃት። አንሲን ግን ተነስታ ዙሪያዋን ብታይም ምንም አላየችም። ሃሚንም ወደ ሐኪም ለመውሰድ አስባ ነበር። እርሱ ግን ተቆጥቶ ቦርሳዋን ይዞ ወጣ። አንሲን ብቻው ወደ ሆስፒታል መሄድ ነበረባት። ስለ ሃሚን ሁኔታም ከሰማ በኋላ ሐኪሙ ይህ የደረ አሰቃቂ ጭንቀት መታወክ ሊሆን እንደሚችል ገመተ።
ይህ ራስን ለመከላከል የሚደረግ ተፈጥሯዊ ምላሽ ሲሆን በጊዜ ሂደት ህመሙ ቀስ በቀስ እየቀነሰ እንደሚሄድም ተናገራት። ሆኖም ከዛን ጊዜ ጀምሮ በእናትና በልጅ መካከል ያለው ግንኙነት እየቀነሰ መጣ። በዓመት ውስጥ ጥቂት ጊዜ ብቻ መገናኘት ጀመሩ። ከስኬታማ የሥራ ቃለ መጠይቅ በኋላ ሐሚን ወደ ቤት ሄደ። አንሲን ገብታ ሙሉ ምግብ ሰርታ ከልጇ ጋር የምታወራባቸውን የተለያዩ ርዕሶች ለመፈለግ ሞከረች። ነገር ግን ጥቂት ቃላት ሳይለዋወጡ ሐሚን ለመሄድ ተቻኮለ። ልጇ ሲሄድ እያየች የአንሲን ልብ በብቸኝነት ተሞላ። ወደ አሁኑ ጊዜ ስንመለስ ሐሚን ወደ ስዌል ለመመለስ አውቶቡስ ላይ ወጣ። ምንም እንዳልበላ ስላላወቀች አዲስ የተማረችውን ትኩስ ሾርባ አዘጋጅታ ጠበቀችው። ሐሚን በደስታ መብላት ጀመረ። እንዲያውም ከጎኑ ኪምቺ አነሳ። ነገር ግን ያ ኪምቺ በአንሲ እጅ የተሰራ መሆኑን ሲያቅ ሬን በአፍረት እውነቱን ለመናገር ተገደደች። ወዲያውኑም ሐሚን ትዕግስቱን አጣ። ድምፁን በብስጭትና በድንጋጤ ተሞልቶ እየፈተንሽኝ ነው ብሎ ጠየቃት። የእናቱ ሕይወት ለእርሷ አስፈላጊ እንዳልሆነም ደጋግሞ ጠየቃት። ሬን እንዲህ ያሉ ነገሮችን ለምን እንደሚናገር ግራ በመጋባት ዝም አለች። ሐሚን እጆቹን አጥብቆ ጨበጠ። ድምፁን ዝቅ ያለ ቢሆንም በተስፋ መቁረጥ የተሞላ ነበር። በእርሷ እይታ እሱ ነገሮችን አጋኖ የሚያይ ሊመስላት እንደሚችል ተናገረ። ነገር ግን ማንም ሊረዳው በማይችለው በዚያ ቁጥር ቆጠራ ፍርሃትና ከፍተኛ ጭንቀት ውስጥ ሙሉ ሕይወቱን እንደኖረ ገለጸ። ሪዮን በፍጥነት ይቅርታ ለመጠየቅ ተጠጋች። ነገር ግን ሐሚን ለመጀመሪያ ጊዜ ገፍትሯት ወጣ። ሐዘኑንም ለመርሳት ብቻውን መንገድ ዳር ወዳለ መጠጥ ቤት ሄደ። በዚያው ቅስፈት የረዘሙ የጥፍሮቹን ጫፎች ሲመለከት እናቱ በልጅነት እንዴት ይቆርጥላት እንደነበረን በድንገት አስታወሰ። ሐሚን ለጥቂት አመነታ። ከዚያም በሰከረበት ሁኔታ ለእናቱ ደወለ። ስልኩ ሲነሳ ግን ምን እንደሚል አላወቀም። ይልቁኑ በለቅሶ የታነቀ ድምፅ እማዬ ብቻ አለ። ነገር ግን በማግስቱ ጠዋት ሲነቃ ባለፈው ምሽት ግድግዳው ላይ የጻፈውን የቁጥር ቆጠራ ሲመለከት ከእናቱ ጋር በሰላም የመኖር ሐሳቡን ተወ። በዚያው ምሽት የሱቁ ባለቤቷ የተሳተፈችበትን የዶሮ እግር ማስታወቂያ በሁሉም የቴሌቪዥን ጣቢያዎች ተላለፈ። የተመልካቾቹን ምላሽ በጣም ጠንካራ ነበር። የሶጁ ትዕዛዞችን በከፍተኛ ሁኔታ ጨመሩ። የቡድኑ መሪ ሐሚን ድል ለማክበር መላውን ቡድን ሰበሰበ። ሁሉም ተደስተው ብዙ ጠጡ። ከግብዣው በኋላ አንድ የሥራ ባልደረባው ከሬን ጋር በእርግጥ መለያየቱን ጠየቀው። እርሱ ግን ሳይመለስ ታክሲ ይዞ ወደ ቤቱ ሄደ። ልክ በሩን ከፍቶ እንደገባ ሆዱ በከፍተኛ ሁኔታ እንደራበው ይነግረው ጀመረ። ፍሪጅ ውስጥም ያለውን የእናቱን ኪምቺ ተመልክቶ ለመብላት ቢመኝም አልደፈረውም። ስልኩንም ሲከፍት ከሬን የመጡ ረጅም የጽሑፍ መልእክቶችን አየ። ፍቅረኛውን ይቅር ለማለት አስቦ ነበር። ነገር ግን ከአንድ ቅጽበት በኋላ በሆዱ ላይ ከባድ ህመም ተሰማው። ህመሙ ሐሚን ራሱን እስኪያጣ ድረስ አሰቃየው። በማግስቱ ሆስፒታል ለምርመራ ተወሰደ። ሐኪሙም ተከታታይ ጥያቄዎችን ጠየቀው። በኋላም ሐሚን የጨጓራ ካንሰር እንዳለበትና ቢበዛ የቀረውን 3 ወር ብቻ እንደሆነም ነገረው። ለበሽታው ብዙ ምክንያቶች ሊኖሩ ቢችሉም አሁን ግን ምንም ትርጉም አልነበራቸውም። ሐኪሙም ሐሚን ራሱን በስነ ልቦና እንዲያዘጋጅ መከረው። ከሆስፒታልም ከወጣ በኋላ ሐሚን ብዙ አሰበ። በዚያው ቅጽበት ሪዮን ልታገኘው እንደምትፈልግ የድምፅ መልእክት ላከችለት። በዚያን ጊዜ ሐሚን እምቢ አላለም። ለሪዮን እውነቱን ነገራት። ካገባን ልጆቻችንም ይህንን የቁጥር ቆጠራ ክስተት ሊያጋጥማቸው ይችላል አላት። የሪዮን ሕይወትን ማበላሸት ስላልፈለገ መለያየት እንዳለባቸው ነገራት። ሪዮን አሁንም ልታቆየው ስትሞክር የእርሷን ጭንቀት ሊረዳ የሚችል ሌላ ሰው እንድታገኝና በደስታ እንድትኖርም ነገራት። ይህንን ካለ በኋላ ሐሚን ተነስቶ ከቡና ቤቱ ወጣ። በመንገዶቹ ላይም ያለ ዓላማ ተራመደ። ምን ያህል ጊዜ እንዳለፈ አላወቀም። ነገር ግን ቀና ሲል ባቡር ጣቢያ ፊት ለፊት መቆሙን ተረዳ። ሐሚን እናቱን እያሰበና የተለመደውን የሚያቃጥል የሩዝ ኬክ መብላት እየተመኘ በከፍተኛ ሁኔታ አለቀሰ። ሐሚን ስራውን ለመልቀቅ ወስኖ በባቡሩ ወደ ቡሳን ተመለሰ። በዚያው በሚያውቀው ሰፈር ውስጥ በጣም የናፈቃትን እናቱን አያት። ልጇ የበሬ ስጋ መብላት እንደሚፈልግ ስታቅ አንሲ ወዲያውኑ ወደ ገበያ ሄዳ ትኩስ ስጋ ገዝታ ገበታውን ሙሉ ምግብ አዘጋጀችለት። ሐሚን በደስታ መብላት ጀመረ። የቁጥር ቆጠራውም እየቀነሰ ሲሄድ እያየ ፊቱ ላይ የደስታ ፈገግታ ታየ። ባለፉት 13 ዓመታት ውስጥ በሰላም የሚበላው ምግብ ይህ ነበር። ከበላ በኋላም እናቱ ጥፍሮቹን ቆረጠችለት። ሐሚንም እናቱ አባቴ ከጨጓራ ቀዶ ጥገና በኋላ ምን ያህል ጊዜ ኖረ ብሎ ጠየቃት። መልሱም 3 ቀን ብቻ መሆኑን ሲሰማ ሐሚን በፍጹም አልፈራም። ይልቁኑ በዚህ ጊዜ ቤት ውስጥ ከእርሷ ጋር ረዘም ያለ ጊዜ መቆየት እንደሚፈልግም ነገራት። ሐሚን ወደ ክፍሉ ገብቶ ፈጣን ስሌት ሰራ። በየቀኑ እናቱ የሰራችው 3 ጊዜ ምግብ ቢመገብ የቁጥር ቆጠራ የሚቆየው ለ39 ቀናት ብቻ ነበር።
ሐሚን ቁጥሮቹ 0 እስካልደረሱ ድረስ ይህንን ጊዜ ለመደሰት ወሰነ። 20 ቀናትን በጣም በፍጥነት አለፉ። በዛን ቀን የቡድኑ መሪውና የሥራ ባልደረባዎቹ ስለ ወላጆቻቸው ያወሩ ነበር። የሁላቸውም የትውልድ መንደር ቡሳን ውስጥ ነበር። ለበዓላት ብቻ ወደ ቤት የሚሄዱ ከሆነ ወላጆቻቸውን በዓመት 2 ጊዜ ብቻ ነበር የሚያያቸው። በ20 ዓመት ውስጥ ይሄ 40 ጊዜ ብቻ ማለት ነው። ሚስትህን ቤት ውስጥ ትጠብቃለች፣ ወላጆች ግን አይጠብቁም ተባባሉ። በዚያው ቅስፈት የሰው ኃይል ስራ አስኪያጁ መጥቶ ሐሚንን ስራውን እንደለቀቀ ነገራቸው። ባልደረቦቹም በጣም ደነገጡ። ነገር ግን የቡድኑ መሪ እውነቱን አልነገራቸውም። ይሁን እንጂ ለሬን ሊነግራት እንደሚገባም ተሰማው። መልእክቱም እንደደረሳት ሬን ሐሚንን ለመፈለግ ወደ ቡሳን ለመሄድ ወደ ባቡር ጣቢያ አመራች። በዚያው ቅስፈት ከአንሲ ከእናቱ ስልክ ደረሳት። ሬን እየተንቀጠቀጠች ሐሚን ካንሰር እንዳለባት እውነቱን ነገረቻቸው። አንሲን ጉልበታቸው እንደተሟጠጠ ተሰማቸው። መሬት ላይም ተዘረሩ። ለረጅም ጊዜ በድንጋጤ ፈዘው ቀሩ። ከጥቂት ሰዓታት በኋላ ሬንና ሐሚን በአንድ የጥብስ ዶሮ መሸጫ ቤት ተገናኙ። ሐሚን በደስታ እንድትቀምስም ነገራት። የሚወደው ምግብ በረጋ መንፈስ እየበላ ለሬን በዝምታ ተሰናበታት። ሬን እያለቀሰች አሁንም እርሱ ሲበላ ማየት እንደምትወድ ነገረችው። እዚህ ዓለም የምትለይም ቢሆንም እንኳን ምንም አይነት ጸጸት መተው የለብህም አለችው። ሐሚን ቀዶ ጥገና እንዲያደርግም መከረችው። እርሱ ግን አልመለሰላትም። ወደ ቤትም ሲመለስ ፍሪጁ ባዶ ሆኖ አገኘው። እናቱም ለጠየቁት ጥያቄ ሐሚን ካንሰር እንዳለበት ለማመን ተገደደ። ነገር ግን አባቱ ከቀዶ ጥገና በኋላ ለ3 ቀናት ብቻ ስለኖረ ሐሚን ቀዶ ጥገናውን አልፈለገውም። የፈለገው ከእናቱ ጋር ረዘም ያለ ጊዜ ማሳለፍ ብቻ ነበር። አንሲን ህመማቸውን መቆጣጠር አቃታቸው። የዛሬው ሕክምና ከ30 ዓመት በፊት ከነበረው ፍጹም የተለየ ነው ልጄ፣ ደግሜ ለመሰናበት አቅም የለኝም እያሉ መሬት ላይ ተንከባለሉ። ሐሚንም ባውን ተቆጣጥሮ ወጣና ደረጃው ላይ ተቀምጦ በሐሳብ ተዋጠ። በሚቀጥሉት ቀናት መብላት ለሐሚን በጣም አስቸጋሪ እየሆነ መጣ። ቢበላ እንኳን ወዲያውኑ ያስታውቀው ነበር። ከመታጠቢያ ቤት የሚመጣውን የትውከት ድምፅ ስትሰማ አንሲን ልቧ በሐዘን ተሰበረ። በመጨረሻም ተስፋ በቆረጠ ስሜት ለሬን ደውላላት ሐሚንን እንደገና እንድታሳምነው ተመኙ። ሬን ፈገግ ብላ ሐሚንን ለማዳን መንገድ እንዳገኘች ነገረቻቸው። በዚያኑ ዕለት ከሰዓት በኋላ ቡሳን ሄዳ በአንድ ትንሽ ምግብ ቤት አገኘችው። አሁንም እንደሚወዳት በቀጥታ ጠየቀችው። ሐሚንም አዎ ብሎ መለሰላት። ሬን የምትለው ይሄ ብቻ ነው? በንዴት ልትገለኝ ነው ካለችው በኋላ ወደ ዋናው ጉዳይ ተመለሰች። ያንን የቁጥር ቆጠራ የሚጠፋበትን መንገድ እንዳገኘችና ቀዶ ጥገናውን ከተስማማ እንደምትነግረው ገለጸችለት። ከአፍታ በኋላ ሐሚን በለቅሶ ታነቀ። በእውነቱ እርሱም እናቱን ወይም ሬንን መተው አልፈለገም። እነርሱም ደግሞ እንዳይሰቃዩ ፈርቶ ነበር። በመጨረሻም ሐሚን ራሱን በመነቅነቅ በሬን ሐሳብ ተስማማ። ወደ ቤትም ከተመለሰ በኋላ ሐሚን ግብዓቶቹን በሙሉ ጠረጴዛው ላይ አቀረበ። እናቱ የበሬ ስጋ አሰራር እንዲያስተምሩትም ጠየቃቸው። በአንሲን ስራውን ስትጀምር ሐሚን በትኩረት ይከታተላት ማስታወሻ ይዞ ነበር። ምግቡም ተሰርቶ ሲያልቅ ሐሚን ቀመሰው። ጣዕሙም እንደ ወትሮ ሁሉ እጅግ በጣም ጣፋጭ ነበር። ሐሚን ቀዶ ጥገናውን ለማድረግ መወሰኑን ለእናቱ ነገራት። ምናልባት ባለቃ እንኳን ባህር አጠገብ ቅበሩኝ አላት። አንሲን ልጇ ሐሳቡን ለምን እንደቀየረ በጉጉት ጠየቁት። ሐሚንም እናቱ በእውነቱ የምታዝን እንደሆነች እንደሚሰማው ነገራት። እናቱ ዕድሜ ልኳን ትምህርት ሳታገኝ ቤተሰቧን ከመንከባከብ ውጪ ሌላ ምንም ሳታቅ እንዲያውም ለራሷ ምንም ማድረግ እንደማትፈልግ እንኳን ሳታቅ ዕድሜዋ ማለፉን ተናገረ። ሐሚን እማዬ አንሲ በሚቀጥለው ሕይወትሽ አንቺ ልጄ መሆን አለብሽ አላት። ሐሚን ንግግሩን በመቀጠል ወንድሙ በሞተበት ቀን በቀብር ስነ ስርዓቱ ላይ ሰዎች እናቱን ባሏንና ልጇን የገደለችው እሷ ናት እያሉ ሲወቅሷት እንደሰማም ነገራት። በዛን ጊዜ ሐሚን እንኳን እናቱን እንደዛው ይወቅሳት ነበር። አሁን ግን ምን ያህል ተሳስቶ እንደነበረም ተረዳ። ሐሚን እጁን በእናቱ እጅ ላይ ያኖረ። በመጨረሻም ለብዙ ዓመታት በልቧ ውስጥ የነበረውን የጭንቅላት ቋጠሮ ፈታላት። ከ3 ቀናት በኋላ እናቱንና አክስቱን እያዩት ሐሚን ወደ ቀዶ ጥገና ክፍል ተወሰደ። በሩ እንደተዘጋ አንሲን ለልጇ የስነ ልቦና ጫና መፍጠር ስላልፈለገች ይዛው የነበረችውን ለቅሶ አወጣችው። በከፍተኛ ሁኔታም ስቅስቅ ብላ አለቀሰች። እንደ ዕድል ሆኖ ሬን ከጎና ሆና ስላጽናናቻት ሰክና እንድትረጋጋ ረዳቻት። በቀዶ ጥገና ክፍሉ ውስጥ ሐኪሙ ማደንዘዣውን ሲወጋው ሐሚን ቀስ በቀስ እንቅልፍ ወሰደው። በሕልሙ ከሞቱ አባቱና ወንድሙ ጋርም እናቱ የሰራችውን ጣፋጭ ምግብ ቤት ውስጥ እየበላ እንደሆነ ተሰማው። ነገር ግን ከአፍታ ቆይታ በኋላ ጠፉ። ሐሚን ከእንቅልፉ ሲነቃ እናቱንና አክስቱ ከጎኑ አያቸው። ሬን የሥራ ባልደረቦቹን በጭንቀት ይመለከቱት ነበር። ልጇ ስታለቅስ እንደነበረች እንዳያይባት አንሲን አክስቱን በፍጥነት ከክፍሉ አስወጣቻት።
በዚህ ጊዜ የሥራ ባልደረቦቹ ለሐሚም መልካም ዜና ነገሩት። በሽታው ያን ያህል አደገኛ እንዳልሆነና ሐኪሙም ለማገገም 6 ወር የኬሞቴራፒ ሕክምና ብቻ እንደሚያስፈልገው ነገሩት። አንሲንን አንድ ቪዲዮ አሳዩት። የፓንኬክ ሱቅ ባለቤቷ ሐሚንን ብትወቅሰውም እያንዳንዷ ቃሏ ግን በሞቅ ያለ ጭንቀት የተሞላ ነበር። በሕይወት በመመለሱም አመሰገነችው። ከግማሽ ወር በኋላ ሐሚን ከሆስፒታል ወጥቶ ወደ ቤቱ ተመለሰ። እርሱና ሪዮን ገበታ ሙሉ ምግብ አዘጋጁ። ያንን የሚስማማ ያማረ ትዕይንትም ስታይ አንሲን በደስታ ፈገግ አሉ። ልክ እናቱ አንድ ጉርሻ ሊጎርሱ ሲሉ ሐሚን በፍጥነት አስቆማቸው። እርሱም ምግብ ማብሰል መማሩን ሪዮን ያሰበችውን ያንን የቁጥር ቆጠራ እርግማን ለመስበር የሚያስችል መንገድ ሆኖ ተገኘ። አንሲን ሐሚን ራሱ የሰራውን ምግብ ከበሉ ቁጥሮቹ ሊጠፉ ይችላሉ። ሐሚን አይኖቹን ጨፍኖ እናቱ ስትመገብ የሚሰማውን ድምፅ አዳመጠ። ከዛም ቀስ ብሎ አይኖቹን ገለጠ። የቁጥር ቆጠራውም አልጠፋም። ነገር ግን የሚገርመው ቁጥሩ መቀነስ አቁሞ መጨመር ጀመረ። ይህንን ሲረዳ ሐሚን ወዲያውኑ የምስራቹን ለእናቱና ለፍቅረኛው ነገራቸው። ሁሉም ሰው በትከሻቸው ላይ የነበረውን ከባድ ሸክም እንደወረደላቸው ተሰማቸው። የምግቡም ድባብ ከምንጊዜውም በላይ ሞቅ ያለ ሆኖ ተገኘ። ሐሚን ምግቡ ትንሽ ጨው ያነሰው ቢሆንም በጣም ጣፋጭ ነው እያለ በደስታ ሌላ ሳህን ሩዝ ጨመረ። እናቱም ፈገግ ብለው በእውነቱ ጣፋጭ ነው ብሎ ጠየቁት። ሩዙን ከቀዳ በኋላ ሐሚን በመስኮት ወደ ውጪ ተመለከተ። ካሁን በኋላ በልቡ ውስጥ ያለውን ስሜት መጫን የለበትም። ከሚወዳት እናቱና ከሚስቱ ጋርም ለዘላለም መኖር ይችላሉ። ፊልሙም እዚህ ላይ ያበቃል። በጣም የሚገርም ፊልም ነው። የሚያስተምር ፊልም ነው። ይመቻችሁ። የምር ፊልሙ ለሁሉም ሰው አንድ ማሳሰቢያን ይሰጣል። ከቤተሰብ ጋር ያለን ጊዜ ተንከባከብ። ጥፋትህን፣ መጥፋትህን በፍራቻ ፍቅርህን አትሽሽ። እያንዳንዱን ቅጽበት በሙሉ በደስታ ኑር። ምክንያቱም አንዳንዴ ከምንወዳቸው ሰዎች ጋር የቀረን ጊዜ ከምናስበው በላይ በጣም ትንሽ ሊሆን ይችላል።